ለመታጠብ ነበር ድራማክን እየሰራክ አሁን ለምን ለብቻ ካልተጣጣክ ምን ይከረል ምንድናት ምንድናት በጣም ባለጌ ሰው ነሽ በጣም ማለት ነው ግን ተኝተሽበት አስበሽ ምን ይሄንሽው ማልገባሽ ነው በእናትሽ አስበሽ አልገባሽም በቃ ምን ከፍለሽ ነው ሂጂ ምንም ነው መከፍለኝ እኔ እና ምንድነው ብር አረፈብኝ አልኩሽ አይ የሆነ ነገር ሆነሻል ምንም አያንኩት ነገር የለም እንዴ እና እንደዛ ቸግሮኛል ስንት ነገር ሆኛል ወዲያላልሽ ምንድነው ችግርሽ አቀተኝ ጤነኛ አይደለሽም እንዴ የሰማች ቀን ግን በጣም ወርዝ ነው ታላቀ ስለሆንች እኔ ያከበርኩሽ እኔ ካንቺ ጋር መጨቃጨቅ አልፈልግም ምን አይነቷ እብድ ናት በመዲ አይደለም ይቂ ባክሽ ይዛው ብቻሽ ታላቀ ነሽ እኔ ካንቺ ጋር አልጨቃጨቅም ተቀመጭ በቃ ይቂ ቁጭ ወይ ዛሬ ወይ ደግሞ ውጭልኝ አትጨቅጭኝ በቃ ለሰው ጭንቅላት አታስብም እንዴ አንቺ ያንቺ ካልሰራ ለሰው አስቢ እንጂ ምን አይነቷ እብድ ናት እቺ ጌታዬ በህልምሽ ነው አንቺማ ከማኑኤል ነው ያገኘሽ የእውነት ችግር የለውም ካደረን እዚህ አድሬ ጠብቀዋለሁ ኮተታሞች ምን እንደሚመጣ ታያለሽ ያን ሲታደር ምን እንደሚመጣ ምን እንደሚመጣ ወይኔ አምላኬ ከመጣሽ እየሳክ ነው እና ዛሬም ላልቅስ ዳንሽ ዘርበር ባክ አንተ ባለውለታ ምንድናት ምንድናት እቺ ጋጦት አልነገርኩሽም ባለ እቺ ጋጦት አይደለች ምንድን እያለችኝ ሙልጭ አርጋ ሳዲባ ገፈታትራ ነው ያቆየችኝ እየሰማኝ ነው ስርዓት እንልሽ ምን አስበክ ነው እኮ ምን አስበክ ነው ድጋሜ እሷን ለማቃጠል ነው እቅድክ ምርር ብላ የሰው ሀገር እንድትሰደድ ነው አትሰደድም ወንድሟ ነው ይላክሽ እኔ ሰው አይደለሁም ወንድሟ ነው ይላክሽ ትሰማኛለህ ከኔ ጋር አግናፈ እንዳናወራ ታውቂያለሽ እየሰማኝ ነው እኔ ውሸት መስሎኝ ነው እሷን ሳሊዛት መጣሁኝ አከብርሻለሁ እንከባ አትቅለስለስ አንተ ደና ሰው ለመምሰል አትሞክር ደና ሰው አይደለሽም አንተ አቅራባ ባለፈው ከመተከለሻለሁ ደና ሰው መስሎኝ ወንድ ልጅ እኮ ነኝ እኔ እና እሷን ነው መልሰ መጣጣት እቺ ነው መልሰ መጣጣት ከማያውቁት መላእክት የሚያውቁት ሰይጣን ይሻላል የሚባል ነገር ታረታቂያለሽ ትናንትና ምን ነበር ስትባባለው ነበር እቺን እርጉም ከፊት ዞር አርጋት እርጉም እማ ማልካት አስወጣልኝ በእናትህ ጭንቅላት እቺማ ከሴት ልጅ አልተፈጠረችም አንቺ ምን ትሰሪያለሽ ማለት ተደውሎልኝ ነው የመጣሁት ስማታ ግን ውሸት መስሎኝ ነበር አንቺ ድርሻለሽ እንደዚህ ውስጥ የምን ድርሻ ነው የምታወራው እኔ አንድ ቀን ለገንዘብ ቆሜ አላውቅም እኮ ድርሻለሽ ለሐቅ ነው የምቆመው ሁሌም ቢሆን ለሐቅ ነው የምቆመው ከኔ ጋር ማውራት ያለብሽ ልጅ 14 አመት ሙሉ ተቃጥላ ይሄንን ደጅ ለሷ ለማድረግ ነው ቀደም እሷም ለፍታባታለች ዋጋ ከፍላለች ምንድነው የከፈለችው ፍቄ ግን ጤነኛ ነክ የእውነት ግን በጣም ጤነኛ ነኝ ነግሬሻለሁ እኮ ትናንትና ስላንተ ምንድነው ስታወራ የነበረው እሷ ቪዲዮ ላይ አልነገርኩሽም ምን ብዬ ነገርኩሽ አግባ ግን እሷ ነው የምታገባት ስቀጥል ደግሞ ንብረቱን አካፍላት ከማያውቁት መላእክት የሚያውቁት ሰይጣን ይሻላል እኮ እያልኩሽ ነው ያለው አንደኛ ቪዲዮ አለ ስቀጥል በህግ የተያዘ ጉዳይ ነው መቅመቅ ነው የምትገባ ለማየት ያብቃት ምን ይመጣል ወይ ነው አታስፈልገኝም ሌላ ሰው እኔ በቃለሁ ምን ይመጣል የእውነት አክብሬክ ነበር አንቺ ድርሻለሽ ማለት ነው እዚህ ቦታ ላይ እኔ አንድ ነገር ከናንተ ይፈልግ ያላቅም አንድ ቀን ማለት ነው ምንም ኖሯት አይደለም እኔ ጋር የመጣችው ከሷ ጋር ለሐቅ ለምንድን ነው ያቺ ምስኪን በግ ለምንድን የምትጫወትባት አሁን ምስኪን ምን ነው ትክዳለክ እንዴ ራስ ካለ እንደ ነጭ ወረቀት ናት ሰይጣን እኮ ማለት ነው እሷን በልምድ ነው ይበልጣት ነጭ ወረቀት ናት ስትላት ነበር እኮ ራስ ካለ ይበልጣት እሷን ነጭ ወረቀት ናት ስትላት ነበር ራስ ካለ ከሷ በፊት ስለነበረ ነው ሰይጣን ታውቂያለሽ ይሄን ፍቄ ግን አውቀክ ነው ለመሸወድ ነው ማለት ነው ተቀይሬያለሁ ብለህ ካንተ ዘመዶቿ ጋር እየዞርክ ማንንም ጋር እግር ላይ ስትወርቅ ነበር አስመሳይ አንዳንዳችን እኮ አንዳንድ ጭንቅላት በጣም አስመሳይ ነህ እናስብበት ነው ነግሬያታለሁ ጠበቃ ማንገዛሽ እንደዚህ አንቺ ዞር በይ ከፊቴ እቺ እንዳታናግረኝ ቤቷ መጥተሽ እኮ ነው እያወራሻለች ፍቄ ስለምታወራው ነገር ግን ለይታል ቤቷ እኮ ነው እሷ ሚስቴ ሳትሆን እናቴ ናት ብለህ አልቅሰህ እግሯ ላይ ወድቀክ ነው የመለስካት አሁንም አንደገለ አንተ እርጉም ነክ ሰው አይደለክም የሰማኝከለከልኩም አሁንም ቢሆን ድርሻዋን አሁንም አለ የሷ ድርሻ ማለት ነው ተረዳሽ የሷ ድርሻ አሁንም አለ
የትም አይሄድም። እኔ የእሷ ላብ አሁንም አልከለክላትም አይደል? የምሬን ነው የምነግርሽ። እንዲህ ሴት ካመጣ እንትን ካደረካት በኋላ የራሴ ድርሻ ላይ ነው ከሷ ጋር የምንኖረው። ይሄ እኮ ይሸጣል እንጂ ይሄ ቤት እኮ ለሁለት አይካፈልም። ይሸጥም ይከራይ ይሸጣል ታዲያ ቤት አንቺ ዝም ብለሽ ታገባሽም። አንቺ ራሱ በእናትህ ነው ይዛ አንቺ አፍሽን ዝጊ። አንቺ ከኔ ጋር አፍሽን ዝጊ። አልዘጋም። እኔ ከዚህ ጋር አላወራም። አክብሬሽ ነው። እኔ ከዚህ ጋር እሷ ጋር ማውራት የለብሽም። ከእሷ ጋር ማውራት የለብሽም። አንድ ግራም እንዴ ከኔ ጋር ማውራት የለብሽ እኮ ሻፎን ዘጋት። ታውራ እቺ የርጎ ቤት እኮ አልመጣችም። አንቺ ሌባ ስንት ነገር ስትል ነበር። ጎርቶኛል ስትል ነበር። አይሆንሽም ስትላት ነበር። እሷን ሰው እኮ ይለወጣል። ለአንቺ እንዴት ሆነ? ሰው ይቀየራል። ተቀይረክ ነው የሆንካት። ለእሷ ደግሞ ያለው መቅመቅ ነው የምትገባው። ነግሬሻለሁ እኮ ባለፈው ቪዲዮ ላይ አላየሽውም እንዴ? ነግሬሻለሁ እኮ እንደዚህ እንደሚመጣ ነግሬሻለሁ። እሷም እንድታይ ችግር የለውም። አታያት እሺ። ወንድነት መሰለክ እንደ ሴት መቀያየር ልብስ አረከው። ወንድነት አይደለም ወንድነት አይደለም ነው እኮ ላንተማ። ይሄ እንደዛ አይደለም ወንድነት አይደለም። ይሄ የራሷን ክፍያ ነው ይሄ። ምክንያቱም እሷ ገና ለገና አረብ ሀገር አንተን እንትን ባለችክ እንደ ባል ሳይሆን እንደ አባት እና እንደ እናት አድርጋ ባኖረች። እኔስ ምን ሰርቼ ነው የጠበቅኳት? ይኸው የእሷን ገንዘብ አላጠፋሁም። አንድ ጣራ ቆምክ። ከዛም በኋላ አሻገደም እያልክ በቃ ይሄን ማረግ ስንት አለ? ምን ሆነ ደግሞ ሳይ ድርሻ አለበት የምትለኝ? ምን ሆነ የእሷ ድርሻ አለበት የምትለኝ? ደግሞ በዛ ብለህ ልበላት ነው ድጋሚ? አትበላትም። የእሷ ድርሻ አትበላትም። በብዙ ነገር እያገዘች ነው። ቀለም ምናምን ነው። ኧረ የምር ወይ ከሌላ ወንድ ሄዳ ሸቃቅላ አምጥታ ነው የሰጠችክ? ምን ሸቃቃ አይናት አለሽ እንዴ እንደዚህ የምታወሪ? ሴተኛ ዳሪ አልሻት እንዴ? ሴተኛ ዳሪ አልሻት ማጣናችን ፈርቀሽ እንዴ ወደ ከፊቴ ሲቆይቷት እንዴ እሷ ትሻለኛለች። 20 ዓመት ከማውቃት እሷ እኔ አንቺ ቪዲዮ ይዤ አይደለም አንቺን ታይ ሰምተሽ ነው 20 ዓመት እሷን ከማውቃት እሷ 10 ዓመት 20 ዓመት 10 ዓመት እርሜ በቁጥር ነው። ታለሽ ታዲያ በሌሊት ታይ ቆይ አንቺ ዝም በይ። ለምን በቀን መጣሽ? ዝም በይ። ልብ ካለሽ ዝም በይ። ካሜራውን ይዘሽ መጣሽ። አክብሪኝ። ዝም በይ። እንደዛ እንትን ካለሽ አንተ ራስህ ዝም አንቺ እርጉም ነሽ። ስትጀምር እርጉም ነሽ። እሷን አይሆንሽም። ክፉ ሰው ነው ስትያት ቆይተሽ ተቸግሬያለሁ ብለሽ ስንት ነገር ስታረግልሽ ቆይታ ሌባ አዩ አንድ ነገር ንገርሽ። አዩ እርሜ መቁጠር ነው። ከእሷ ጋር እርሜ መቁጠር 14 ዓመት 24 ዓመት እርሜ መቁጠር ነው። እኔ መቁጠር ካለ መቁጠር ይሻለኛል። ከእሷ ይሻለኛለሽ። ተያይዛችሁ ገደል ግቡ። ግን በእሷ ንብረት አይደለም እንኖራለን። ፈጣሪ እስከፈቀደ የትም ሂዱ ነው ያገባኝ። ፈጣሪ እስከፈቀደ ድረስ እንኖራለን። ይሄን ማወቅ አለብሽ። አንተ ጤነኛም አይደለም። እግዚአብሔር ብቻ ነው ሰውን የሚገለው እንጂ ሰው ልጅ ስላወራ አይደለም። ባወራማ ቢሆን እስካወራ ህይወት የለም ነበር። ታውቂያለሽ? ሰው ስላወራ አይደለም። ይሄን ማወቅ አለብሽ። ፈጣሪ ከሱ አይምጣ። እሷ ልትበቀላት ነው። እውነት ወዳት ነው ያስገባት። ወድጃት አንቺስ ወደሽ ነው የገባሽው? ይጠይቅሻል ነገ ከነገ ወዲያ ፈጣሪ። ይሄን ግን ይወቂ። እንደውም በቅርብ ጊዜ ታያለሽ። በቅርብ ጊዜ ከሱ ያላገኘሁትን ነገር ከሱ አግኝቼ ታያለሽ አይደል? ያድርግልክ። አሜን። አንተ ክፉ ሰው ማድለክ ክፉ አይደለም። ሰው ማይው ታስመስላለክ። ጥግ ድረስ አስመስላለክ። እሷ ናት ክፉ ያደረገች። እሷ ናት በየሰው ቤት እየዞርክ ይቅርታ እያልክ አንተ አስመሳይ ታስመስላለክ። የእውነቴን ነበር እሱ የእውነቴን ነበር። የእውነትክ ቢሆንማ ቢሆኑ እንኳን ከሱ ብለን ንብረቷን ከሰጣት በኋላ ነበር አንተ ከማጥፋት ምን ሞር ነበር? አንተ አስመሳይ ልታጠፋ ነበር። ማን እንደነገር እያስመሰልክ ነበር። አሁን ድራማክን እየሰራክ ነበር። ወደ ለመታጠብ ነበር ድራማክን እየሰራክ ለምን ለብቻ ካልተጣጣክ ምን ከሄድኩ በኋላ ሰው ከሄደ በኋላ ለምን አከብርሻለሁ፣ እወድሻለሁ። በጣም ትልቅ ቦታ አለ። አክብረኝ ሞታል። ብታከብረኝማ እቺን ውጋት እቺን የሰው ውጋት እንትን ባላልከ የባለፈው ነገር ምን እንደሰጥየው ምን ሆነሽ ነው? የባለፈው ነገር ድጋሜ ላይ አፍሽን አሳርፈሽ ውርጋት ስርዓት አላት። ስርዓት ማላት አየን እኮ ከአረብ ሀገር ስትመጣ በዱላ ተቀበላችኋት። ምን አንጨረጨረሽ? አሁን ድጋሜ ደግሞ በንብረቷ እዚህ ሴት አምጥተህ እዚህ ታመላልሳለህ። እና እምቢ ስትለኝ አንተማ ሰው አይደለክም። ምን ላድርግ? ሰውማ አይደለክም። እምቢ ስትለኝ ምን ላድርጋት? አይደለም እምቢ ስትለኝ ምን ላድርጋት? ምንድነው ማድረግ ያለብሽ? እኔ ነገ ጧት ቤት አሳሽጌ ነው ፖሊስ ይዤ መጠና አሳሽጌ ካርቶን መሰለሽ እንደዚህ ዝም ብለሽ የምታሻሽጊው ታለክ እሱን ድጋሜ ጠጋብክን አልችል ብለሃል አንተ ራስህ ማለት ነው። አሁን እደሽ ለምን አንዴ ከመንግስት ተበድሬ አንዴ ከእንትን ተበድሬ ያሰራው እያልክ አንተ የሷን ገንዘብ ለምን አታረጊው? ታያለክ ለማየት ያብቃል። ተበድሬ እየጨረስኩ ነው። እንኳን ደስ አለክ። አፍንጫክን ይዛ ነው የምትቀበልክ። ለማየት ያብቃል። አንቺ ደግሞ ሴት ልጅ ነሽ። ሰማሽ? እስኪ ብራት እንጋኝ በእናትሽ አንቺ ራስሽ እሱን አትንኪው
አንቺማ ወርቆ ነው ያገኙሽ እንጂ አልወለዱሽም። ሰማሽ? አዎ ፍቅር እንዳትከተለኝ፣ ዞር በላት ተከተለኝ። በቃ ተከተለኝ። አሁን የባለፈው ነገር ድጋሜ እንዳታመጪ። ስነ ስርዓት እዛ እባክህን። እሱ ሱሪን ሰቅል አስፈራ። አዎ ሱሪን ሰቅል አስፈራ። እቺን ጎጆ አቆምክና እዚህ ሴት እንትን ትላለህ፣ በላዋ ላይ ትሰራላለች። ለማየት ያብቃክ። አንተ ኮተታ ድጋሜ ያንን ነገር ልታመጪ መልስ እንዳትመልስልኝ። ድጋሜ ለማየት ያብቃክ። አንቺ ድጋሜ እሺ ኮተታ እኔ በሌለበት ደግሞ እንዳትመጪ ነግሬሻለሁ። ትመጣላለች ራሷ። እኔ በሌለበት እንዳትመጪ። አንተ በቃ ግባ፣ በእናትህ እንሂድና ተልከስከስ። እዛ እኔ ተወኝ። አልተቆነጠጥሽም እንዴ? አንተ ነህ ከዛሬ ልትቆነጥጠኝ ያሰብከው። ስለታቆነጠጥኩ ነው በክብር የወጣሁልህ። አንተ ነፈስ ወንድም አይደለክም። ለማየት ያብቃ። ውድ ቤተሰብ እውነት ለመናገር እኔ ይሄንን ጠብቄ አልመጣሁም። ማለት እንደ ውሸትም እንደምንም ነው አድርጌ የመጣሁት። ስመጣ መግቢያ ስሰራ አይታችሁኛል። የእውነት ተረጋግቼ ነበር፣ ግን ሳላውቀው ያልሆነ ስሜት ውስጥ ገባሁ። ምክንያቱም አንደኛ ልጅቷ በዛን ሰዓት ሳላቅ ነው የገባሁት። ይቅርታ ብላ እሷ ሁላ ስትረዳት ነበር፣ በእጄ ዙር በጣም ስትረዳት ነበር። በየወሩ ደሞዟን ስትወስድ ልክ እንደ አስራት በኩራት እንደ ለቤተ ክርስቲያን እንደሚገባ ገንዘብ ታስገባላታለች። ምክንያቱም ተቸገርኩኝ እንዲህ በህይወት የተጫወተ እንዲያረገኝ ብላ ስለምትላት ብቻ ከቤተሰቤ በሱ ምክንያት ራኩ ብላ ብዙ ነገር ስለምታወራት ብቻ ማለት ነው። ሶ ይሄን ሁሉ ዋጋ ለከፈለለት ሰው ይሄ ይገባዋል ካላችሁ እናንተ ምንም ፍረዱብኝ። እብድነሽ በሉኝ፣ የሰው ግቢ ሄደሽ ምንም አደረግሽ በሉኝ። የምትፈርዱትም ፍርድ ፍረዱ። እኔ አላቅም። ያግባ እኮ እኔ እኮ አያግባ አይደለም፣ ግን እንዴት ተመልሳ ይሄንን ታረግባታለች ነው። እኔ እና እሷ ሲጀመር እውነት በቃ የሆንላችሁ ሰዎች በቃ መልሰው ይነክሱናል፣ በቃ ይነድፉናል። እኔ እንዴት እንደሆነ ባላቅም ማለት ነው። እኔ እግዚአብሔር የስራውን ይስጣት። እኔ ሌላ ምንም አይደለም፣ ግን በቃ ወደ ራሴ መመለስ አልቻልኩም። የሆነ ቦታ ላይ ልቀመጥ፣ ባሮክ ልረጋጋና እንሂድ፣ ከዚህ አካባቢ እንሂድ ነው። እንደ ህብድ ነው የመጣው ዛሬ። እንደዚህ ያለን ነገር አጣርተሽ በቤተሰብ እንደው ማለት አሁን ያለሽበት ሁኔታ እውነት ለመናገር እኔ አዝኛለሁኝ። እንግዲህ ቤተሰብም እንደምትነግርኝ ከሆነ ምን ብዬ እነሱ ጋር መመለሳለሁ ነው እያልሻለሽና እኔ እንግዲህ እግዚአብሔር እርዳሽ። እኛ የምናግዝሽ ነገር ካለ እኔ በበኩሌ አግዝሻለሁ። በአንድ ጆሮሽ ሰምተሻል እንግዲህ ወይኑ በአንደበቷ እየነገረችሽ ነው እና እየሰማሽ ነው። አውቄ አይደለም እያለች ነው በተደጋጋሚና አውቃ ካልሆነች ልጅ እንዳንቺ ተበዳይ ነች። ስለዚህ የዚህን ያህል አትከፊበት ልልሽ ፈልጌ ነው። አይ እኔ አልከፋም። በርግጥ ግን ያው መጀመሪያ የዛን ስልክ በመደውልበት ጊዜ እንዴት ሳሰማ ቀርታ ነው ወይ በመለው ነው ውስጤ በጣም ያዘ። መስማት እኮ ትሰማለሽ፣ ግን እስካለ ይሄ ነው በቃ ይሄ ነው ያለው ነገር እስካለሽ ድረስ እንግዲህ አክስቴ ልጅ ናት ዘመድ ነን እስካለሽ ድረስ እኮ አንቺም እኮ ነገ ደርስብኛል ብለሽ እኮ ነው ማሰብ ያለብሽ። አሁን ማንኛውም ሰው ቢደውል የሱ ስልክ ነጥቀሽ አንቺ ማስማትና ማን ነው ብለሽ አፍጥጠሽ መጠየቅ ትችያለሽ። አትችልም። አይ በኔም ሰው እኮ ዘመን እኔ እኮ አስከፍቼሽ ጎድቼሽ ሊሆን ይችላል፣ ግን እንደዛ ሆነሽ እኮ ማሰብ ነው ያለብሽ አንቺም ማለት ነው። በኔ ቦታ ሆነሽ ማለት ነው። በቃ አንቺም በጀመራ ስትገናኝ አለኝ እንደዚህ ሌላ ምስት አለኝ ብሎሽ ነው ያገባሽው አይደለም የለኝም ብሎ ስላሳመነሽ ነው። አይ የሴቶችን አንዳንድ ነገር ስታይ አይገባሽም ወይ ብዬ ነው። ይሄ ሰው ምንድነው ያለው ሌላ ሴት አለች ወይ ብለሽ አታስቢም ወይ ለማለት ነው። በእርግጥ ከመጀመሪያው ነበረች በቃ ተለያይተን ሁሉ ነገር ጨራርሰን ነው የሄደችው። አልፈልግም ብለኝ ነው አለ። እኔ እሱ ፊት ራሱ ይልሻለሁ ነገርሻለሁ፣ ችግር የለውም እኮ አሁን አንቺ ያለሽበት ሁኔታ ማለት አሁን ያለሽባችሁ ዘመዶችሽ አይደሉም አይደል? እና ምንድነው